ሃይ እንዲናችሁ ዛሬ ስለ ጆብ ኦርደር ኮስቲንግ እንመለከታለን። ከዚሁ ጋር ተያይዞ ልናሳልፋቸው የምንችላቸውን ጆርናል ኢንትሪዎች ወይም ደግሞ የአካውንቲንግ ትሪትመንቶችን እናያለን። ይህ ማለት ራው ማቴሪያል ከገዛንበት ጊዜ አንስቶ ያመረትነውን ፕሮዳክት ለፋይናል ከስተመር እስከምንሸጥበት ጊዜ ድረስ ያለውን የአካውንቲንግ ትሪትመንት ወይም ደግሞ የምናሳልፋቸውን ጆርናል ኢንትሪዎች እናያለን። ይህንን የተመለከተም አንድ የኤግዚት ኤግዛም ጥያቄ ይዤላችሁ መጥቻለሁ። In a company which uses job order costing, when a job is completed, which entry is made to show the completion of the job? A. Debit to finished good inventory and credit to raw material inventory. B. Debit to account receivable and credit to sales. C. Debit to finished good inventory and credit to work in process inventory. D. Debit to cost of goods sold and credit to ፊኒሽድ ጉድ ኢንቨንተሪ ነው የሚለን። እንደሚታወቀው ማኑፋክቸሪንግ ካምፓኒዎች ሶስት አይነት የኢንቨንተሪ አካውንትስ አሏቸው። የመጀመሪያዎቹ ራው ማቴሪያል ኢንቨንተሪ የምንላቸው ናቸው። ሁለተኛው ወርኪንግ ፕሮሰስ የምንለው ነው። እንዲሁም ሶስተኛው ደግሞ ፊኒሽድ ጉድ ኢንቨንተሪ የምንለው ነው። ስለዚህ በማኑፋክቸሪንግ ካምፓኒ ውስጥ የማኑፋክቸሪንግ ኮስት ወይም ደግሞ የፍሎ ኦፍ ማኑፋክቸሪንግ ኮስት ምን እንደሚመስል በዚህ ቪዲዮ እንመለከታለን ማለት ነው። ማኑፋክቸሪንግ ካምፓኒዎች አንደርቴክ ሊያደርጉት የሚችሉት የመጀመሪያው አክቲቪቲ ወይም የመጀመሪያው ፋይናንሻል ትራንዛክሽን አኩዚሽን ኦፍ ዳይሬክት ማቴሪያልስ ወይም ደግሞ ፐርቼዝ ኦፍ ዳይሬክት ማቴሪያልስ ነው። ማኑፋክቸሪንግ ካምፓኒዎች ዳይሬክት ማቴሪያሎችን ከአቅራቢዎች ሲገዙ ሊኖረን የሚችለው ጆርናል ኢንትሪ ወይም ልናሳልፈው የምንችለው ጆርናል ኢንትሪ ምንድነው? ራው ማቴሪያል ኢንቨንተሪያችንን ደቢት እናደርጋለን። በኦን አካውንት ወይም ደግሞ በኦን ክሬዲት ከሆነ የተገዛው አካውንት ፔይብል አካውንታችን ክሬዲት እናደርጋለን። በካሽ ከሆነ የገዛ ነው በተመሳሳይ ካሽን ክሬዲት እናደርጋለን ማለት ነው። ሁለተኛው ዩዝ ኦፍ ዳይሬክት ማቴሪያልስ ነው። እንግዲህ ዳይሬክት ማቴሪያሎችን ወይም ደግሞ ራው ማቴሪያል ኢንቨንተሪዎችን ወደ ፕሮዳክሽን ፕሮሰስ ስናስገባ ወይም ደግሞ ዳይሬክት ማቴሪያሎችን ስንጠቀም ሊኖረን የሚገባውን ጆርናል ኢንትሪ ደግሞ በሁለተኛ ደረጃ እንመለከታለን። ራው ማቴሪያል ኢንቨንተሪያችንን ወደ ፕሮዳክሽን ፕሮሰስ ስናስገባ ወርኪንግ ፕሮሰስ ኢንቨንተሪያችን ይጨምራል ወይም ደግሞ ወርኪንግ ፕሮሰስ ኢንቨንተሪያችንን ደቢት እናደርጋለን። የገዛነውን ራው ማቴሪያል ደግሞ ወደ ፕሮዳክሽን ፕሮሰስ እያስገባን ስለሆነ ራው ማቴሪያል ኢንቨንተሪያችን ደግሞ ይቀንሳል ወይም ደግሞ ክሬዲት እናደርጋለን ማለት ነው። ሶስተኛው ዩዝ ኦፍ ኢንዳይሬክት ማቴሪያል ነው። እንግዲህ እንደሚታወቀው ከዳይሬክት ማቴሪያል እና ከዳይሬክት ሌበር ውጭ ያሉ ሌሎች ፕሮዳክሽን ኮስቶችን ማኑፋክቸሪንግ ኦቨርሄድ ኮስት እያልን ነው የምንጠራቸው። ስለዚህ ኢንዳይሬክት ማቴሪያሎች ኢሹድ ሲደረጉ ወይም ደግሞ ኢንዳይሬክት ማቴሪያሎችን ስንጠቀም ልናሳልፈው የምንችለው ጆርናል ኢንትሪ ማኑፋክቸሪንግ ኦቨርሄድ ኮስትን ደቢት እናደርጋለን። ራው ማቴሪያል ኢንቨንተሪያችንን ደግሞ ክሬዲት እናደርጋለን ማለት ነው። አራተኛው ዩዝ ኦፍ ዳይሬክት ሌበር ነው። እንደሚታወቀው የዳይሬክት ሌበር ኮስት የፕሮዳክሽን ኮስታችንን ይጨምራል። ስለዚህ ወርኪንግ ፕሮሰስ ኢንቨንተሪያችንን ደቢት እናደርጋለን። ምክንያቱም የዳይሬክት ሌበር ኮስትን ወርኪንግ ፕሮሰስ ኮስት ላይ አድ እያደረግን ስለሆነ ወርኪንግ ፕሮሰስ ኢንቨንተሪ አካውንታችን ደቢት ይደረጋል። ከዛ ደግሞ ክፍያው ያልተከፈለ ከሆነ ዌጅ ፔይብል ብለን ክሬዲት ላይ እናደርጋለን። ምክንያቱም እዳ ስለሚኖርብን። ክፍያውን ደግሞ ድርጅቱ ከፍሎ ከሆነ ደግሞ በካሽ አካውንታችንን ክሬዲት እናደርጋለን። አምስተኛው ዩዝ ኦፍ ኢንዳይሬክት ሌበር ነው። ቅድም እንዳልነው ከዳይሬክት ሌበር እና ከዳይሬክት ማቴሪያል ውጭ ያሉ ኢንቨንተሪ ኮስቶችን ማኑፋክቸሪንግ ኦቨርሄድ ኮስት እያልን ስለሆነ የምንጠራቸው። ስለዚህ ኢንዳይሬክት ሌበርን ከተጠቀምን ደቢት ላይ ማኑፋክቸሪንግ ኦቨርሄድ ኮስት እናደርጋለን። ክፍያው በካሽ ተከፍሎ ከሆነ ካሽ አካውንታችን ክሬዲት እናደርጋለን። ያልተከፈለ ክፍያ ለወደፊት የሚከፈል ከሆነ ደግሞ ዌጅ ፔይብል አካውንታችንን ክሬዲት እናደርጋለን ማለት ነው። ስድስተኛ አሎኬሽን ኦፍ ኦቨርሄድ ኮስትስ ነው። ማኑፋክቸሪንግ ኦቨርሄድ ኮስቶች ከአንድ ፕሮዳክት ጋር ወይም ደግሞ ከአንድ ጆብ ጋር ዳይሬክትሊ ትሬስ ሊደረጉ የማይችሉ ወይም ደግሞ ዳይሬክትሊ አሳይን ልናደርጋቸው የማንችላቸው ማለትም ኮስታቸውን ከአንድ ስፔሲፊክ ጆብ ጋር ወይም ከአንድ ስፔሲፊክ ፕሮዳክት ጋር ኮስታቸውን አሳይን ልናደርገው አንችልም። ከዚህ በፊት ኢንከር ያደረግናቸው ማኑፋክቸሪንግ ኦቨርሄድ ኮስቶች ማኑፋክቸሪንግ ኦቨርሄድ ብለን ደቢት ላይ ስንመዘግብ ነበረ። ነገር ግን እነዚህ ማኑፋክቸሪንግ ኦቨርሄድ ኮስቶች ምን መደረግ አለባቸው? ቤዝድ ኦን ፕሪዲተርማይንድ ኦቨርሄድ ሬት አሎኬት መደረግ አለባቸው ማለት ነው። ለእያንዳንዱ ስፔሲፊክ ፕሮዳክት ወይም ጆብ በመጨረሻም አሎኬት መደረግ ይጠበቅባቸዋል። ስለዚህ ፕሪዲተርማይንድ ሬትን ተጠቅመን ማኑፋክቸሪንግ ኦቨርሄድ ኮስቶችን ከእያንዳንዱ ፕሮዳክት ጋር ወይም ከእያንዳንዱ ጆብ ጋር አሎኬት አደረግን ማለት በሌላ አባባል እያንዳንዱ ማኑፋክቸሪንግ ኦቨርሄድ ኮስት ከፕሮዳክቱ ጋር ወይም ከጆፑ ጋር አሳይን እየተደረገ ነው ወይም ደግሞ
ትሬስ እየተደረገ ነው ማለት ነው። ሶ ወርኪንግ ፕሮሰስ ኢንቨንተሪ አካውንታችን ይጨምራል ምክንያቱም ማኑፋክቸሪንግ ኦቨርሄድ ኮስቶች ከእያንዳንዱ ፕሮዳክት ወይም ከእያንዳንዱ ጆብ ጋር አድ እየተደረገ ስለሆነ ወርኪንግ ፕሮሰስ ኢንቨንተሪ አካውንታችን ይጨምራል ወይም ደቢት እናደርጋለን። ማኑፋክቸሪንግ ኦቨርሄድ አካውንታችን ደግሞ ክሬዲት እናደርጋለን ወይም ይቀንሳል ማለት ነው። ሌላው ሴሊንግ ኤንድ አድሚኒስትሬቲቭ ኮስትስ ነው። እንግዲህ ሴሊንግ ኤንድ አድሚኒስትሬቲቭ ኮስትስ ማኑፋክቸሪንግ ኮስቶች አይደሉም። ማኑፋክቸሪንግ ኮስቶች እስካልሆኑ ድረስ ደግሞ በወርኪንግ ፕሮሰስ ኢንቨንተሪ ኮስት ውስጥ አድ አናደርጋቸውም። ስለዚህ እነዚህ ሴሊንግ ኤንድ አድሚኒስትሬቲቭ ኮስት የምንላቸው ፕሮዳክት ኮስት ሳይሆኑ ፔሪድ ኮስቶች ስለሆኑ ወርኪንግ ፕሮሰስ ብለን መመዝገብ አይጠበቅብንም። ስለዚህ እንደዚህ አይነት ኮስቶችን ኢንከር ካደረግን ሴሊንግ ኤንድ አድሚኒስትሬቲቭ ኮስት ብለን ደቢት ላይ እናስቀምጣለን። ከዛ ደግሞ ሪስፔክቲቭ ክሬዲት አካውንቱን ማስቀመጥ እንችላለን። ለምሳሌ ለሰራተኛ ከሆነ ደሞዝ የተከፈለው ዌጅ ፔይብል፣ ለአድቨርታይዚንግ ከሆነ ያወጣነው ምናልባት አካውንት ፔይብል፣ ሌሎችም አካውንቶች ካሉ ክሬዲት ላይ እናስቀምጣለን ማለት ነው። 8ኛው ኮምፕሊሽን ኦፍ ፕሮዳክሽን ጆብ ነው። እንግዲህ ፕሮዳክቱ ወይም ደግሞ ጆቡ ፕሮዲዩስድ እየተደረገ ያለ ሁሉም ፕሮዳክሽን ኮስቶች ማለትም የዳይሬክት ማቴሪያል ኮስት፣ የዳይሬክት ሌበር ኮስት እንዲሁም ደግሞ የአፕላይድ ኦቨርሄድ ኮስቶች ወርኪንግ ፕሮሰስ የሚባል አካውንት ላይ ነው ኮስታቸው የሚጠራቀመው። ነገር ግን ዋንስ ጆብ ኢዝ ኮምፕሊትድ ወይም ደግሞ ፕሮዳክቱ ኮምፕሊት ከተደረገ በኋላ ግን it becomes finished good inventory። ስለዚህ የወርኪንግ ፕሮሰስ ኮስት ቀጥታ ወደ finished good inventory ኮስት ትራንስፈር ይደረጋል። ሶ finished good inventoryያችን ይጨምራል ማለት ነው። ያ ማለት ሶ finished good inventory ደቢት እናደርጋለን። የወርኪንግ ፕሮሰስ ኢንቨንተሪ ኮስት ትራንስፈር ስለተደረገ ወርኪንግ ፕሮሰስ ኢንቨንተሪያችን ደግሞ ክሬዲት እናደርጋለን ወይም ይቀንሳል። የመጨረሻው ሴልስ ኦፍ ጉድስ ነው። እንግዲህ ፊኒሽድ ጉድ ካለን ለመሸጥ ዝግጁ የሆነ ቃለን ማለት ነው። ሶ እነዚህን ፊኒሽድ ጉዶች ስንሸጥ ደግሞ የሚኖረን ጆርናል ኢንትሪ እንመልከት። ሶ ፊኒሽድ ጉዱን የሸጥነው በኦን ክሬዲት ከሆነ አካውንት ሪሲቨብል አካውንታችንን ደቢት እናደርጋለን። ሴልስ ሪቪኒው አካውንታችንን ክሬዲት እናደርጋለን። በካሽ ከሆነ የሸጥነው ደግሞ ካሽ አካውንታችንን ደቢት እናደርጋለን። ሴልስ ሪቪኒው አካውንታችንን ደግሞ ክሬዲት እናደርጋለን ማለት ነው። ስለዚህ ይሄኛው ሪቪኒውአችን ሪኮግናይዝ እናደርግ ነው። ኮስት ኦፍ ጉድ ሶልዳችንን ሪኮግናይዝ እናደርግ ደግሞ ኮስት ኦፍ ጉድ ሶልድ አካውንታችንን ደቢት እናደርጋለን። ምክንያቱም የፊኒሽድ ጉድ ኮስቱ ኤክስፔንስ ነው የሚሆነው። ሶ ኮስት ኦፍ ጉድ ሶልድ አካውንታችን ደቢት ይሆናል። ፊኒሽድ ጉድ ኢንቨንተሪ አካውንታችን ደግሞ ክሬዲት እናደርጋለን። ምክንያቱም ይሄኛው ፊኒሽድ ጉድ ኢንቨንተሪ ከካምፓኒው እየወጣ ወይም ደግሞ እየተሸጠ ስለሆነ የፊኒሽድ ጉድ ኢንቨንተሪ አካውንታችን ይቀንሳል ማለት ነው። ሶ የጥያቄያችን መልስ ሲ ደቢት ቱ ፊኒሽድ ጉድ ኢንቨንተሪ ኤንድ ክሬዲት ቱ ወርኪንግ ፕሮሰስ ኢንቨንተሪ ይሆናል። እንደዚህ አይነት የአካውንቲንግ እና ፋይናንስ ኤግዛም ጥያቄዎች እንዲደርሷችሁ ከፈለጋችሁ ይሄንን ፔጅ ላይክ፣ ፎሎ፣ ሼር ማድረጋችሁን አትርሱ። ባይ